አጋጣሚ ሆኖ የአዲስ አበባ ሰው ያሳዝነኛል። የአዲስ አበባ ሰው ብቻ ሳይሆን እነዚህ ትልልቅ ከተሞች ያው ናቸው። ምክንያቱም አብዛኛው ሰው ይመስለኛል አብዛኛው ሲኖር ተከራይቶ ነው፣ ሞቶም ኪራይ ነው። ያውን ዶላር ቢታጨቅበት ወይ ፓውንድ ምናምን የትኛው ወርቅ ብር አልማዝ ቢሞላ ለአገልጋይ ወይስ ለአገልግሎት? የፖለቲካ ጭራ ይዞ የእነንትና ቤተክርስቲያን እያለ ጸሎቱን ካድሬ ሊሰማው ይችላል። እግዚአብሔር ግን ሊሰማው አይችልም። እውነት ለመናገር ከበሬና ከላም ከፍየል ከርግብ የገዘፈ ከቋጥኝ የገዘፈ በደልና ርኩሰት ተሸክሞ የክፋትና የቂም ሸቀጥ ሆኖ ሰው ይሄን ጸሎት እየጸለየ እግዚአብሔር በብር ነው እሱን ንጹህ መቅደስ አድርጎ ጸሎቱን የሚሰማው። እኛ በዚያ በምኩራቡ ከተደረገው ነገር በላይ እግዚአብሔር ቢመጣ የሚፈርድብን ሰዎች ነው ክርስቲያኖች። እንደ ልጅ ሆኜ ነው የምነግራችሁ። ዝም ብሎ እንዳልተቻ ሁሌ እናገራለሁ። በነገራችን ላይ በደላችንን ይቅር በለን ለማለት የበደሉንን ይቅር እንደምንል የሚቀድም ነገር አለው። ይሄ ሳይሆን እንዴት እግዚአብሔር ይታረቅ? እስኪ ንገሩ ክርስቲያኖች፣ በምን መልክ እባካችሁ ታረቁ? አረ እናንተ ያኔ እንዲህ አርጋችሁ ነው እንዲበድላችሁ። ከእናንተ ጋርማ በአንድ ቤተ መቅደስ አንቀድስም። አያችሁት? ከዚያስ ቤተ መቅደስ ይሄድና የበደሉን ይቅር ምን አይነት ቀልድ ነው ክርስቲያኖች? ይሄ ሶስተኛ ሳምንት እንደምታውቁት በቅዱስ ያሬድ የቤተ ክርስቲያን የዜማ ስልት ምኩራብ ተብሎ ነው የሚጠራውና ስለሱ ምናልባት አንዳንድ ነገሮችን ከኛ ከራሳችን ሕይወትና መንፈሳዊ ልምምድ አንጻር እንማራቸው ነገሮች ይኖራሉ። ያደፈ መቅደስ በሚል ርዕስ እንማማራለን። ምን አልኳችሁ? የዮሐንስ ወንጌል ምዕራፍ 2 ቁጥር 14 ጀምሮ እርግጠኛ ነኝ ካለፈው ሰንበት እስከ ትላንትናው ዕለት ተምራችኋል። ቁጥር 14 ማቴዎስ ዮሐንስ 2:14 ጀምሮ ያለ የመጽሐፍ ቅዱስ ታሪክ ክፍል ነውና መድኃኒታችን ኢየሱስ ክርስቶስ ምን እንዳደረገ የሚተርክ ነው። ከፍ ብሎ ከቁጥሩ ማለት ነው የአይሁድ የፋሲካ በዓል እንደደረሰ ይናገራል። የአይሁድ የፋሲካ በዓል ሲሆን ልክ እኛ ሀገር በዓላት ሲመጡ እንደሚሆነው በእስራኤልም ልማድ እንደዚያ ነው። ዶሮ፣ እንቁላሉ፣ ምኑ ይወደዳል። ይህንን አጋጣሚ እዛ ቤተ መቅደሱ አካባቢ የሚጠቀሙት ሰዎች ነበሩ። በዓል ሲመጣ እስራኤል ፋሲካ ብለው የሚያከብሩት ከግብፅ የወጡበትን ቀን ነው። ከባርነት ወጥተው ወደ ተስፋ ሀገራቸው ወደ እስራኤል የገቡበትን ቀን ነው። ወይም ደግሞ ከዚያ ከግብፅ ባርነት ነፃ ወጥተው ጉዞ የጀመሩበትን ቀን ነው ፋሲካ የሚሉት። የኛ ፋሲካ ደግሞ አኮኑ በፋሲካነ ተሰቅለ ክርስቶስ፣ ቅዱስ ጳውሎስ ፋሲካችን ክርስቶስ ተሰቅሏል ስለሚል የኛ ፋሲካ ክርስቶስ የተሰቀለበት አምላካችን ክርስቶስ ሞቶ የተነሳበት ቀን ነው። ስለዚህ የአይሁድ ፋሲካና የኛ ፋሲካ እጅግ በጣም ይለያያል። በአይሁድ ፋሲካ ክርስቶስ አምላካችን ቤተ መቅደስ ተገኘ። እንደ ወትሮ ሲገኝ በዓላትንና ሌሎች ምክንያቶችን ሰበብ እያደረጉ ንግድ የሚፈጽሙ ሰዎች ነበሩ እዚያ ቤተ መቅደሱ ላይ። ይሄ የተለመደ ታሪክ ነው። ይሄን አሁን ታጡታላችሁ ብዬ አይደለም እየነገርኳችሁ ያለው፣ ለዋናው ትምህርት መግቢያ እንዲሆነን ነው። ለትርጉሙ ለአንድምታው ምንድነው የዚህ ትምህርት መልእክት የሚለውን እንድትረዱት ስለፈለኩ ነው። የጌታችን የኢየሱስ ክርስቶስ እዚያ ቤተ መቅደስ ላይ መገኘት አዲስ ነገርን አስተማረ፣ አዲስ ነገር አሳየ። ምን አደረገ? በዓሉን ሰበብ አድርገው በልዩ ምክንያት እዚያ ቤተ መቅደሱ በር ላይ ገበያ ሰርተው የሚኖሩ የቤተ መቅደስ ሰዎች ነበሩ። እነሱን አገኛቸው። እንደምታውቁት በሬ፣ ላም፣ ርግብና ዋኖስ እየሸጡ የሚተዳደሩ ናቸው። በሁለት መንገድ አጸያፊ ስራ ይሰራ ነበር። ሌሎችም በርካታ ነገሮች አሉ።
ወደ መልእክቱ ብሄድ ስለሚሻለኝ ሁለቱን ብቻ ባጭሩ ልንገራችሁ። አንደኛ በጣም የከፋ በደል የተሰራ እዚያ ቤተ መቅደስ ላይ ምን ያደርጉ ነበር አይሁድ? ገበያው አካባቢ እንስሳት አሉ። ሰፊ የቤተ መቅደስ በር አለ፣ የምኩራቡ በር ማለት ነው። እና በዚያው አቅጣጫ ገበያ ስላለ እዚያ ሄደው እንስሳትን የሚያስደነብር ልብስ ለብሰው ይታያሉ። እና እንስሳቱ እየዘለሉ ወደዚያ ወደ ምኩራቡ ሲገቡ ባለቤቱ ተከትሎ ሄዶ በሬውን ሊያወጣ ሲፈልግ ከል የገባ አይነጣም፣ ቤተ መቅደስ የገባ አይወጣም ይሉታል። ይሄ እግዚአብሔር ሀብት ሆኗል ይሉታል። መቼስ እግዚአብሔር መቼም በሬና ላም አርዶ አይበላም ወይ ሸጦ አይጠቀምም። ያው ራሳቸው ናቸው የሚወስዱት። አንድ ሁለተኛ ሰው ለእግዚአብሔር መስዋዕት ብሎ ያለውን ነገር ወደ ምኩራቡ ይዞ ሲሄድ አንተ እንደዚህ የከሳ በሬ፣ የከሳ ላም፣ የከሳ ፍየል አምጥተህ ለእግዚአብሔር መስዋዕት ይሆናል ትላለህ? ይሄ ድፍረት ነው። ይልቁን እኛ ጋር የሰቡ ያማሩ የወፈሩ እንስሳት አሉ። በግ ብትል በግ፣ በሬ ብትል በሬ፣ ፍየል ብትል ፍየል አለና ሁለት በአንድ ቀይረን ይሉታል። የከሳ ሁለት ይሰጣቸውና አንድ ወፈር ያለ እንስሳ ይሰጡታል። ሁለተኛ ንግድ። ሌላም የንግድ አይነቶች አሉ። በዚህ መንገድ እዚያ ምኩራብ እዚያ ቤተ መቅደስ ላይ የሚሰራው በደል መቅደሱን አቆሸሸው። ይህንን ነው ያደፈ ወይም ያደፈ መቅደስ የምንለው። መቅደሱ በባህሪው ርኩስ ሊሆን አይችልም፣ የቆሸሸ ሊሆን አይችልም። መቅደሱ ምኩራብ ማለት ቤተ መቅደስ ነው። ቤተ መቅደስ ማለት ምኩራብ ነው። ምናልባት ስለ ምኩራብ አሁን በመተረክ ጊዜ እንዳላጠፋ ብዬ ነው። ስለ መቼ ስንጀምር የቤተ መቅደሱን መርከስ ያየው ክርስቶስ አምላካችን ቤተ መቅደሱ ሲረክስ እያየ ምኩራቡ ሲረክስ እያየ ዝም ብሎ ማየት አልፈለገም። ከሐዋርያት እጅ ጅራፍ አገኘ። ነጋዴዎቹን እየገረፈ ከዚያ ቤተ መቅደስ አስወጣቸው። ነጋዴዎችን አስወጣና እንዲህ አለ፣ ቤተ የሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ትባላለች። አንተ ሙሰረሰክምዋ በአተፈያት ወሰረቅት፣ እናንተ ግን የሌባ ዋሻ የወንበዴ ጋሻ አደረጋችኋት ብሎ ገስጾ አስወጣቸው። ይሄ ነው የቤተ መቅደሱ ማደፍ ያልነው። የማይገባ ስራ የሰሩ ሰዎች በነሱ ርኩሰት ምክንያት በነሱ መተዳደፍ ምክንያት ቤተ መቅደሱን የወንብድና ቤት የንግድ ቤት ስላደረጉት ያደፈ መቅደስ አለው። ቤተ መቅደሱ አድፎ አይደለም። አሁንም ደግሜ ልንገራችሁ፣ ቤተ መቅደሱ አይደለም የሚያድፈው፣ ቤተ መቅደሱ አይደለም የሚቆሽሸው። በቤተ መቅደሱ ስለ ሰዎቹ መናገር ነው። ያው ታውቃላችሁ፣ በመጽሐፍ ማቴዎስ 23 ላይ ኢየሩሳሌም ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት፣ ኢየሩሳሌም ሆይ ነቢያትን የምትገድይ የምታሳድጂ፣ ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ልጆችሽን ልሰበሰብ ፈለግኩ አንቺም ቢያልሽ እያለ እስራኤል ኢየሩሳሌም እያለ እግዚአብሔር አምላክ ይናገራል። መቼም ምድሩን አይደለም በውስጧ ያሉትን ሰዎች ነው። እኛም ያደፈ መቅደስ ስንል ቤተ መቅደሱ ቆሽሾ ቤተ መቅደሱ አድፎ አይደለም። በውስጡ ያሉ ሰዎች ግን አሳድፈውታል። እሱን ለማለት ነው። ስለ ሰዎቹ እየተነጋገርን ነው። ይህንን ነው ክርስቶስ አምላካችን ያጸዳው። ምንድን ነው የመጀመሪያው ትምህርት ከዚህ ታሪክ የምንወስደው? የመጀመሪያው አምላካችን ክርስቶስ መቅደስ አያስፈልጋችሁም፣ መቅደስ እኔ ስጋ ለብሼ መጥቻለሁ፣ ከስጋችሁ ስጋ ከነፍሳችሁ ነፍስ ነስቼ ሰው ሆኛለሁና ይሄ ቁሳዊ ቤተ መቅደስ አያስፈልጋችሁም አላለም። መቅደሱ ያስፈልገናል። መቅደሱ ካስፈለገን ደግሞ መቅደሱን መቅደስ ያደረገው ታቦት ያስፈልገናል። ያለ ታቦት መቅደስ የለማ። ብሉይ ኪዳኑ ግዴታው ነው። አሁን መቅደስ ምንም የማያስፈልግ ቢሆን መቅደሱ ማለት ነው የማያስፈልግ ቢሆን የቤት ቅናት አቃጠለኝ ብሎ ክርስቶስ አምላካችን በጅራፍ እየገረፈ ለቤቱ ሳይቀንቶ እነዚያን ነጋዴዎች አያስወጣቸውም ነበረ። ስለዚህ ዛሬም ቢሆን በህንፃ ቤተ መቅደሳችን ላይ የክርስቶስ ሥጋ ሲቆረስ ደሙ ሲፈስ ቤተ መቅደስ ማለት ቀራንዮ ነውና የዘላለም ሕይወት የምናገኝበት ርስታችን ነውና ቤተ መቅደሱ፣ በዚህ ቤተ መቅደስ አምላካችን እግዚአብሔር አለ፣ ይኖራል። የሚኖረው ደግሞ ከቅናቱ ጋር ነው። እንደፈለጋችሁ ሁኑ ብሎ አይደለም።
ስለዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ እመቤታችን ቅድስት ድንግል ማርያም ሌላ በ12 ዓመቱ የቤተ መቅደሱን በዓል ምንድነው የአይሁድን በዓል ፋሲካን አክብራ ስትመለስ ልጇ የሚከተላት መስሏት ነበር ከኋላ። ከቤት ከደረሱ በኋላ እሷም ጠባቂዋ ዮሴፍም ክርስቶስን አጡት። ከ3 ቀን በኋላ ቤተ መቅደስ ውስጥ አገኙት። እኔና ዮሴፍ ስንፈልግ ደከምን አለችው። የመለሰውን ታውቃላችሁ። ኢታምሩኑ ከመይደሎኒ አህሉ ተዛቡ ቤት በአባቴ ቤተ መቅደስ ልኖር እንደሚገባኝ አታውቁምን ብሎ ቤቱ የእግዚአብሔር ቤት መሆኑን ነገረን። እግረ መንገዱን ደግሞ ዮሴፍ ለክርስቶስ የሥጋ አባቱ አይደለም። ለክርስቶስ ምድራዊ አባት ሰማያዊ እናት የለውም። እስኪ ምን አልኳችሁ? ለክርስቶስ ምን የለውም? ምድራዊ ምን የለውም? ሰማያዊ እናት የለውም። ምድራዊ አባትም የለውም። በአባቴ ቤት በቤተ መቅደስ ልኖር እንደሚገባኝ አታውቁምን አለ። አባቱ ዮሴፍ አባቱ እውነት ነው እኔና አባትህ ብላለች ድንግል ማርያም። ግን እሱ ደግሞ ተመልከቱት እንዴት ብሎ እንደተረጎመው በአባቴ ቤት በቤተ መቅደስ። አሁን ዮሴፍ ቢሆን አባቱ ያ ቤተ መቅደስ የማን ነው ማለት ነው? ዮሴፍ ደግሞ ምኩራብ የለው። የግል ቸርች አሁን ነው የተጀመረው። የግል ምኩራብ የለም ያኔ። ታውቃላችሁ እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን እንድንወዳት ከሚያደርገን በርካታ እውነቶቿ መካከል አንዱ ይሄ ነው። እዚህ ምድር ላይ ያሉ ሰዎች የእንትና ቸርች የት ነው ብለው ሊጠይቋችሁ ይችላሉ። በተለይ ከገጠር የመጡ ወይ ደግሞ እዚህም ኖረው የማያውቁት አንድ ጎረቤታችሁን ጠርተው የእንትና ቸርች የት ነው ሊሏችሁ ይችላሉ። ስለገጠመኝ ማለት ነው። እኛ ግን ቅዱስ ፓትርያርኩ እንኳን ቢሆኑ የግላቸው ቸርች የላቸው። አባቶቻችን የካቴድራሉ አለቆች የግል ቸርች የላቸው። ቤተ ክርስቲያኑ የማን ነው? አቤት የእግዚአብሔር የአምላካችን ቤት ነው። ይህንን ብዙ ጊዜ ተምራችኋል። የድንግል ማርያም ቤተ መቅደስ እንኳን ቢሆን ለምሳሌ እዚያው እናንተ ጋር ከዚህ በፊት እንደተማማር ነው አስታውሳለሁ። እያንዳንዱ ታቦት የክርስቶስ ስም ስለሚጻፍበት እያንዳንዱ ቤተ መቅደስ የክርስቶስ ሥጋ ብቻ ስለሚቆረስበት የክርስቶስ ደም ብቻ ስለሚፈስበት የእግዚአብሔር ሳይሆን የቅዱሳን የሆነ ቤተ መቅደስ የላትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጀመሪያ እግዚአብሔር ነው፣ ቀጥሎ እግዚአብሔር ያከበራቸው የቅዱሳኑ ማረፊያ ነው። በቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስ ሥጋና ደም አይፈተትም። የማ ብቻ ነው የሚፈተተው? እኛ የሩቅ ብእሲ ወይም ደግሞ የሰው ደምና ሥጋ ያድነናል ብለን የሰው ሥጋና ደም አንፈትትም። የላትም ቤተክርስቲያን እንዲህ አይነት ምን ልላችሁ ነው? እያንዳንዱ ቤተ መቅደስ የአብ የወልድ የመንፈስ ቅዱስ ማደሪያ ነው። በአባቴ ቤት በቤተ መቅደስ ልኖር እንደሚገባኝ አታውቁምን አለ። ስለዚህ ቤተ መቅደሱ ምኩራቡ ከብሉይ ኪዳን እስከ ሐዲስ ኪዳን እግዚአብሔር ወዶ ፈቅዶ የሚመለክበት ቤት ነው። ማያስፈልግ ቢሆን ኖሮ ቤተ መቅደሱ ነግዱበት ይል ነበረ። ላይመለክበት ምን ይሰራል? እግዚአብሔር ሰው በሰራው ቤተ መቅደስ ማይኖር ቢሆን ምን ይሰራለታል? ምን አለ ቢነግዱበት? እንኳንስ በሬና ላም በብሉይ ኪዳኑ የሚፈቀዱት ወደ ቤተ መቅደስ አካባቢ ስለት እንዲሆኑ መስዋዕት እንዲሆኑ መስዋዕት የማይሆኑ ፈረስና አህያ ቢሸጥ እንኳን ዝም ማለት ነበረበት እኮ ክርስቶስ የማያድርበት ከሆነ የማይመለክበት ከሆነ። ግን በዛ ቤተ መቅደስ እኔ እመለካለሁ፣ የአባቴ ቤት ነው፣ የጸሎት ቤት ነው ሲል ርግብና እንስሳት ሻጮችን ተቆጥቶ በጅራፍ ገርፎ አስወጣቸው። ስለዚህ የኛ ቤተ መቅደስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚመለክበት እንጂ የፍጡራን የሆነ ቤተ መቅደስ የለንም። መጀመሪያ የእግዚአብሔር ሆኖ ነው እግዚአብሔር ያከበራቸው የቅዱሳን ቤተ መቅደስ የሚሆነው። አንደኛ ትርጓሜ ይሄ ነው። ሁለተኛ አንዳንድ ሰዎች በተደጋጋሚ እንግዲህ በየመድረኩ የምንናገረው ነገር ነው፣ ምኩራብ ነውና ሳምንቱ። ስለዚህ ስንማር ይህን ቁም ነገር ብናውቀው ብዬ ስለማስብ ዛሬም ለእናንተ ብናገረው ብጠይቃችሁና ብንማማርበት ጥሩ ይመስለኛል። ስለ ንግድ ስናነሳ እንዴ አሁንስ የቤተ መቅደሱ ዙሪያ
ፎቅ ሆኖ ቤተ መቅደሱ እየተከራየ ምንድነው ህንፃ ኖሮት ያከራየ ልዩ ልዩ ገቢዎች ተፈጥሮ ይሄ ብቻ አይደለም። ዛሬም እኮ ንግዱ አልጠፋም። ለምን ከሞተ ሰው እንኳን እንዲያው ጸሎተ ፍትሐት ተብሎ ብር ከፍለን እኮ ነው ፍትሐት የምንፈታ እና እንዴት ነው ንግድ የቆመ የሚሉ ሰዎች አሉ። እንዲያውም እነዚያ እኮ ይላል አንዳንዱ ሰው። እኔ የደረሰኝን ጥያቄ ነው በነገራችን ላይ እያብራራ ያለሁት በግል እነዚያ እኮ የነገዱት ይላሉ ጠያቂዎች በሬ ከብት ምናምን ነው እዚያ ቤተ መቅደስ ውስጥ። አሁን ግን ለአስከሬን ሽኝት ለጸሎተ ፍትሐት እንኳን ብር ትቀበላላችሁ። አንድ ክርስትና ልናስነሳ ስንመጣ ታስከፍሉናላችሁ። ሁለት በቅዳሴ ወይም በጸሎት ጊዜ ስማችን ይነሳ ስንል ስማችንን ላነሳችሁበት ብር ትቀበሉናላችሁ። ሶስት እንዲህ አይነት ጥያቄዎችን ቤተክርስቲያኒቱ በሞዴል እያስከፈለች የምትቀበለውን ብር ከንግድ ጋር አያይዘውት ሰዎቹ ዛሬም እኮ ንግድ አልቆመም። እናንተ መምህራን በምን ሞራላችሁ ነው እንደው እነዚያን አይሁድን በሬ ሸጡ ርግብ ለወጡ ብላችሁ የምትኮንኗቸው? እኛ ይሄው እንዲህ አይነት ክፍያ እየከፈልን ነው ብለው የሚያነሱ ሰዎች አሉ። እንግዲህ ጠያቂዎቻችን ይስሙት አይስሙትም ባላቅም እናንተን እስኪ እኔ ደግሜ ልጠይቃችሁና ጥያቄው መልስ ይሆናል። እስኪ ብቻዬን ከምናገር በዚያው እስኪ ልጠይቃችሁ። ለክርስትና ከፍላችሁ ታውቃላችሁ? አታውቁም? ይከፈላል አይደል? ለጸሎተ ፍትሐትስ ሰው ሞቶ ይከፈላል አይከፈልም? እሺ ለቀብርም ይከፈላል አይደል? አጋጣሚ ሆኖ የአዲስ አበባ ሰው ያሳዝነኛል። የአዲስ አበባ ሰው ብቻ ሳይሆን እነዚህ ትልልቅ ከተሞች ያው ናቸው። ምክንያቱም አብዛኛው ሰው ይመስለኛል አብዛኛው ሲኖር ተከራይቶ ነው፣ ሞቶም ኪራይ ነው። ፉካዎቹ ክፍያ ያላቸው ይመስለኛል አይደል? ስለዚህ በሞቱም በህይወቱም ኪራይ ላይ ነው ማለት ነው። ሞቱም አያርፍም የከተማ ሰው። ይሄ ምን ሆነ? እውነት ይሄ ከንግድ ጋር ለሚገናኝ እንመጣበታለን። ሌላው መልሳችሁልኛል፣ ክፍያ አለ ብንስማማበት ነገር ነው። ንግድ ነው አይደለም የሚለውን ነጥብ እስኪ እንየው። ሰው ክርስትና የሚነሳው ምን ለመሆን ነው? ሴቶች በ80 ወንዶች በ40 ቀን ክርስትና የሚነሱት ምን ፈልገው ነው? አቤት የእግዚአብሔር ልጆች እንዲሆኑ አይደለም? የሥላሴ ልጅ እንዲሆኑ ነው። መጽሐፍ ቅዱስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች እንዲሆኑ አባታችን ሆይ በሰማያት የምትኖር ብለው እንዲጸልዩ ሳይጠመቁ አባታችን ሆይ ማለት ስለማይቻል ያልወለዳቸውን በጥምቀት ያልወለዳቸውን ልጆች አይላቸውም ክርስቶስ። ከዚህ በጥምቀት ይወለዳሉ፣ አባታችን ሆይ ብለው ይጠሩታል። እኛ ልጆች ስለሆነ ነው አባታችን ሆይ ብለን የምንጠራው በጥምቀት ስለተወለድን። ስለዚህ የእግዚአብሔር ልጅ ለመሆን ነው የምንጠመቀው። ጸሎተ ፍትሐትስ የሚደረሰው ምን ለመሆን ነው? ለሞቱ ሰዎች የሚጸለየው ንገሩኛ። አቤት ነፍሳቸው ምን እንድታገኝ ነው? ምህረት እንድታገኝ፣ እግዚአብሔር በደሏን ኃጢአቷን ይቅር ብሎ ገነት መንግስተ ሰማያትን እንዲያወርሳት አይደለም? ስለ ፍትሐት አሁን አላስተምራችሁም። ቤተክርስቲያኒቱ ከጥንት ከአባቶች ጀምሮ ጸሎተ ፍትሐት የተለመደና የታወቀ ነገር ነው። እና ለዚህ ክፍያ ሲከፈል ሰዎቹ ዛሬም እኮ በሞተ ሰው ምክንያት ክፍያ ትቀበሉናላችሁና ንግድ አልቆመም፣ የምኩራቡ ሰዎችን ብቻ በምን ሞራል ነው እንደው የምትነቅፏቸው ይሉናል። መልካም፣ እስኪ ጥያቄ ልጠይቃችሁ። እናንተ ክርስትና ስታስነሱ ለጸሎተ ፍትሐት ስትከፍሉ እንዲሁም ደግሞ በጸሎት አስቡኝ ብላችሁ በቅዳሴ በኪዳን ስማችሁ እንዲነሳ ክፍያ ስትከፍሉ፣ ይሄን ሁሉ አገልግሎት ለማግኘት ክፍያ ስትከፍሉ ለአገልጋዩ ነው የምትከፍሉት ወይስ ለአገልግሎቱ ነው? አቤት ለአገልግሎቱ አይደለም? መልካም፣ እኔ በዚህ ይበቃናል ብዬ ነበር። ጥያቄው ሊጨምራችሁ ነው። ለአገልግሎቱ ብላችሁኛል። እሺ፣ ለምሳሌ አንድ ሰው ጸሎተ ፍትሐት ተደርጎለት
ከሲኦል ወደ ገነት እንዲሄድ እግዚአብሔር ኃጢአቱን ይቅር እንዲለው ነው የሚጸለየው አይደለ? እንደዚያ ከሆነ በዚህ ከተግባባን ሰው ገነት ገብቶ ለመኖር ሰው መንግስተ ሰማያት ገብቶ ለመኖር 2000 ብር ዋጋው ነው። እዚህ አካባቢ ስቱዲዮ ስንት ገባ? ኮንዶሚኒየም 4000 በዶላር ነው። እሺ አንዴ የሀብታም ሰፈር ነው እኮ ነው። ስለዚህ ተው እንጂ ወይ ደግሞ ደጋጎች ቅዱሳን አሉ ማለት ነው በዚህ። እሺ ስቱዲዮ ከፍ ሲል ለባለ ትዳሮች 1 መኝታ 2 መኝታ ቢባል የሚከፈለው ያውም በየወሩ አስቡት የሚከፈለው። ሰው ከገቡ መውጣት ካገኙ ማጣት በሌለበት በእግዚአብሔር መንግስት ውስጥ ለመኖር የእናንተ 4000 ብር ለመንግስተ ሰማያት እውነት ዋጋ ነው? ስለዚህ ባጭሩ ለአገልግሎት አይደለም የምትከፍለው። አገልግሎቱን ዋጋ ሆኖ አቻ ሆኖ ልትገዛው የምትችለው ምንም አይነት አገልግሎት የለም። ይሄን እንድታውቁት። ለአገልግሎቱ የሚመጥን ክፍያ አለን የምትሉት 4000 ብር ለአንድ ፍታት እውነት ለመናገር እንደው ኑሯችን ስለማይፈቅድ እንጂ 1 ሚሊዮን 2 ሚሊዮን ቢሊዮን ቢከፈል ለመንግስተ ሰማያት ዋጋ ሊሆን የሚችል ምንም አይነት ብር የለም። ገነት ገብቶ ለመኖር ዋጋ የሚሆን ምንም አይነት ስጦታ የለንም፣ ሊኖረን አይችልም። የትኛውንም ስጦታ ብንሰጥ እኔ ቢሊዮን ምናምን ብዬ ቁጥር ጠራሁ። ዓለም ላይ ያለው ገንዘብ ሁሉ ተጠራቅሞ ለመንግስተ ሰማያት መግዣ መሆን አይችልም። ለአገልግሎቱ አይደለም የከፈላችሁት። ለክርስትና ሲሆን የምትከፍሉት ምንድን ነው? ሰው የእግዚአብሔር ልጅ ለመባል ስንት ነው ክፍያው? የአሜሪካ ዜግነት ለማግኘት ስንት ቁም ስቅል እንደሚታይ እናውቅ የለ እንዴ? ሰው የእግዚአብሔር ዜጋ ለመሆን የእግዚአብሔር ልጅ ለመባል እነዚህ 100 ብሮች 1000 ብሮች ዋጋ አይደሉም። ይኸውላችሁ ለዘላለማዊ ሕይወት ዋጋ ሊሆን የሚችል ምንም አይነት ብር የለም፣ ምንም አይነት ብር የለም። ስለዚህ እናንተ የምትከፍሉት ለአገልግሎቱ አይደለም። አገልግሎቱን ሊመጥን የሚችል አገልግሎቱን ሊተካ የሚችል ምንም ብር የለም። ስለዚህ ለአገልጋይ ነው የምትከፍሉት። ጸሎተ ፍትሐቱን የሚጸልየው ካህን የሚጸልየው መርጌታ ከሰማይ መና አይወርድለትም፣ የሚበላ የሚጠጣ ነው። ቤተሰብ የሚመራ ነው። ስለዚህ እናንተን ለማገልገል ብሎ ሲያገለግል አባቶች ካህናት ሲያገለግሉ ከአገልግሎት በኋላ ኑሮ ስላላቸው ለኑሯቸው ብቻ ለአገልጋይ እንጂ አገልግሎቱን የሚመጥን ምንም አይነት ክፍያ የለም። ስለዚህ ንግድ አይደለም። ያኛው ተመልከቱ በጣም የተለያየ ነው። በሬ ይሰጣሉ፣ በሬውን የሚመጥን ወርቅ ያመጣሉ፣ ወርቁን የሚመጥን ስጦታ ነው። አቻ የሆነ ንግድ ነበር። ንግድ አቻ ነው አይደል እንዴ? አንዳንድ ጊዜ የተስማማንበት አቻ ነው ልውውጡ። የተስማማንበት ተወደደ አልተወደደ እሱ ሌላ ጣጣ ነው። ተስማምተን የምንገበያየው ግብይት ነው። ይሄኛውን እኔ ይሄን ስቀበል የምሰጠው ደግሞ ተመጣጣኝ ይሆናል ብለን አምነንበት ነው። ተመጣጣኝ ነው ብለን። ለመንግስተ ሰማያት ግን ምን አይነት ተመጣጣኝ ዋጋ አለ? የእግዚአብሔር ልጅ ለመሆን ምን ተመጣጣኝ ዋጋ አለ? ስለዚህ በደንብ ይግባችሁ። አሁን መልሼ ልጠይቃችሁ። ለጸሎተ ፍትሐት እንዲሁም በሕያዋን ለሙታን የሚጸለየው ጸሎት ለክርስትና የሚከፈለው ክፍያ ለአገልግሎት ወይስ ለአገልጋይ? አቤት ገብቷችኋል አይደለ? አገልግሎቱን የሚተካ ምን የለም? ምንም አይነት ክፍያ የለም አገልግሎቱን ሊተካ የሚችል። ጫማ ስትገዙ ብር ትሰጣላችሁ፣ ጫማው ቀብ አሁን አቻ ነው ብለን ስለምናስብ ማለት ነው። ልብስ ስትገዙ ብር ትሰጣላችሁ፣ ልብስ ታመጣላችሁ፣ አቻ ነው ብላችሁ ስለምታስቡ። ግን ጫማው ኤክስፓየርድ ያደርጋል አያደርግም? ስልኩስ ያደርጋል አያደርግም? እንዴ እንዲያደርግ ሆነ ተብሎ ኤክስፓየርድ እንዲያደርግ ተብሎ ነው የሚሰሩት ሲጀመር። ስልኩን ልብሱም እንደዛው ጫማውም እንደዛው። ካንተ ጋራማ ዘላለም ከኖረ ይከስራል ነጋዴ። አምላካችን እግዚአብሔር ነጋዴ አይደለም። ይኸውልህ የዘላለም ልጅነትን በሚያልቅና ምናልባትም የአንድ ወር ደሞዝ ሊሆን በማይችል ዋጋ ነው ለካህኑ የሚሰጣችሁ።
የዘላለም ገብቶ መውጣት የለም፣ አግኝቶ ማጣት የለም። እንደ ዜግነት በየጊዜው የሚታደስ አይደለም። ሙታን ከሞቱ በኋላ በእግዚአብሔር መንግስት ከገቡ በኋላ አጠራጣሪ ነገር የለም። ከእግዚአብሔር መንግስት ከእግዚአብሔር መዳፍ ሊወጡ አይችሉም። ይሄንን ይቅርታና ምህረት ለማግኘት ምንድነው ክፍያው? ስለዚህ ለአገልግሎቱ ለመንፈሳዊው አገልግሎት የሚመጥን ምንም ክፍያ የለም። የምን ንግድ ነው ይሄ? ንግድ አይደለም። ምናልባት ስለ ፉካ ካነሳችሁ አይቀር እሱ ችግር ያመጣው ነው እንድታውቁት። ችግር ያመጣው ለምሳሌ እናንተ አሁን አስራት በኩራታችሁን ከ10 አንዳችሁንና 10 ብር ስታገኙ 1 ብር ለቤተ ክርስቲያን ባለመስጠት ምክንያት ችግር ያመጣው ነው እንጂ አሁን ለምሳሌ ይሄ ሙዳይ ምጽዋት የሚገርማችሁ በባህሪው በቤተ ክርስቲያን ስርዓት ሲሰራ ይሄ ሙዳይ ምጽዋት ማለት ምን ማለት ይመስላችኋል? አታውቁትም? ሙዳይ ምጽዋት ማለት ምን ማለት ነው? አታውቁትም እንዴ? እሺ የምጽዋት ሳጥን ማለት ነው። የምጽዋት ምን ማን ነው የሚወስደው ብሩን? አቤት ምን አፍራችሁ አባቶች ስላሉ መልአከ ብርሃንን ፈርታችሁ ነው እንዴ? የካህናት ደሞዝ ነው። ምንም እኮ አይደለም አይደል እንዴ? አቤት ይሄ ሙዳይ ምጽዋት ለአገልግሎት ነው ለአገልጋይ ልጠይቃችሁ? አቤት ያውን ዶላር ቢታጨቅበት ወይ ፓውንድ ምናምን የትኛው ወርቅ ብር አልማዝ ቢሞላ ለአገልጋይ ወይስ ለአገልግሎት? ግን የሚገርማችሁ እናንተ ከ10 አንዳችሁንና በኩራታችሁን ስለማትሰጡ ይሄ ሙዳይ ምጽዋት የምጽዋት ነው። አይኑ ለፈረጠ እጅ እግሩ ለተቆረጠ ጧሪ ለሌላቸው ሽማግሌዎች አሳዳጊ ለሌላቸው ሕፃናት ተብሎ ነበር በመሰረተ ሐሳቡ ሙዳይ ምጽዋት በቤተ ክርስቲያን የተፈቀደው። ይሄ ገንዘብ ለነዳያን ነበረ። አሁንስ አስራቱን በኩራቱን በጊዜው የማይሰጥ ህዝብ ስላለ ችግር ስለሆነ ነዳያኑ እኛ ራሳችን ሆነ። አያችሁት? ችግር የወለደው ነው ይሄ የሌላዎች ትርፎቹ እንጂ አሁን ማንም ሰው ክርስትና በነገራችን ላይ ችግር የወለደው ነው ስል እንደው ምናልባት ብር የሌለው ብር ሳይኖረው አንድ ሰው ክርስትና ሊያስነሳ ቢመጣ ብር ስለሌለህ ክርስትና አናነሳልህም አይባልም። ተብሎ ከሆነም አላዋቂ ሰው ገጥሟቸው እንጂ ቤተ ክርስቲያኒቱ እንዲህ አይነት ችግር የለባትም። ብር የሌላቸው ሰዎች ጸሎተ ፍትሐት በነፃ ማግኘት ይችላሉ። ብር ከሌላችሁ ጸሎተ ፍትሐት አይፈጸምላችሁም የምትል ቤተ ክርስቲያን የለችም። ይሄን ያህል ንግድ ያለባት ቤተ ክርስቲያን እንዳይመስላችሁ። እንደዚያ እንደ ምኩራብ ሰዎች ክርስቶስ እንደገሰጻቸው እንደዛ እንዳታመሳስሉት። ምናልባት ቤተ ክርስቲያን ምን ያህል ለድሆች እንደምታስብ ምሳሌ መስጠት ካስፈለገ ልንገራችሁ። ለምሳሌ ባልና ሚስት ሊጋቡ መጡ። ቀለበቱ ላይ መጸለይ ነበረበት። ቀለበት መግዣ ብር የላቸው። እስኪ ምን የሚፈጠር ይመስላችኋል? ካህኑ ሲያዩአቸው ቀለበት የላቸው። ድሆች ስለሆኑ ቀለበት መግዛት አይችሉም። ቀለበት መግዛት ስላልቻላችሁ ጸሎተ ተክሊሉን አናደርስም ወይም ደግሞ ጸሎቱን አንጸልይም ይላሉ። ምን መፍትሄ አለ? እስኪ የምታውቁ ንገሩኝ። አታውቁትም? ምን ሊደረግ እንደሚችል ምን የዘንባባ ቀለበት ወይስ ምን ሊሆን ይችላል? አዎ ቀለበት መኖር አለበት። አዎ ግዴታ ነው ቀለበቱ። አሁን አብዛኞቻችሁ አይ ቀለበት እኮ ባይኖር ምን ችግር አለው ብላችሁ ነው አይደል? መኖር አለበት። ምን አላችሁ እኮ? ምን ይሁን እሳቸው እሳቸውማ አሁን ነው ያወቁት እኮ። በሌሊት ሄደው ይግዙ ወይም አሲደው ምን ቅዳሴ ተቋርጦ ይሄዱ፣ ጸሎቱ ተቋርጦ እንድታስቡት ነው ቤተ ክርስቲያኒቱ ምን ያህል ለድሆች እንደምታስብ። አንዳንድ ጊዜ ማህበራዊ ሚዲያ ላይ እናያለን። አንዳንድ ግሉትን ጥፋት የቤተ ክርስቲያን መልክ ለማስመሰል
ገንዘብ ስለሌለኝ እዚህ ቦታ ቁርባን ተከለከልኩ፣ ገንዘብ ስለሌለኝ እዚህ ቦታ መንፈሳዊ አገልግሎት አታገኝም ተባልኩ የሚሉ ነገሮችን እየሰማን ነው። ይሄ ግለሰቦች የሚሰሩት ነውር ነው እንጂ ቤተክርስቲያን እንደ ተቋም እንዲህ ነው ባህሪዋ። ልንገራችሁ፣ ቀለበት የሌላቸው ሰዎች ቢመጡ በአሁኗ ቤተክርስቲያን ላይኖር ይችላል። ይሄ ቀለበት ችግር ይሆናል ተብሎ ስለማይታሰብ አሁን በታላላቅ ቦታዎች ገዳማት፣ አድባራት ብትሄዱ ግን አንድ ቀለበት ይቀመጣል፣ ሰፋ ያለ ቀለበት። ይሄ ቀለበት ይቀመጥና አቅም የሌላቸው ሰዎች ቀለበት ገዝቶ በዚህ እንዲጸለይላቸው ምን ነው አለመዳችሁትም? እንዲህን ነገር ለነገሩ የአዲስ አበባ ሰው እንደዚህ አይነት ድምፅ አልለመደም። የገጠሩ ሰው ለምዶታል። ይገርማችኋል። እውነቴን እኮ እምላችሁ፣ ለካ ጥይት ይለመዳል። የጥይት ድምፅ ይለመዳል። ታውቃላችሁ? እዚህ ርዕስ ልቀይር ነው እንዴ? እዚህ ጦር ኃይሎች የመጀመሪያው የአውሮፕላን ማረፊያ እዛ ነበር መሰለኝ አይደለም? እና በጣም ትልቁ ችግር አውሮፕላኖች ሲያርፉና ሲነሱ ወፎች ያስቸግሩ ነበር። የዓይን እማኞች እንደነገሩን። አሁንም በእርግጥ በአንዳንድ ቦታ ያው ነገር አለ። እና ምን እናደርግ ነበር ይላሉ ታሪክ ጸሐፊው፣ አውሮፕላን ከማረፉ በፊት ጥይት ይተኮሳል፣ ወፎች እንዲበተኑ ማለት ነው። ከመነሳቱ በፊትም ጥይት ይተኮሳል፣ በሰላም እንዲያርፉ ማለት ነው አውሮፕላኖቹ። እንዲሆነን ሰላም ሆናሉ። በቃ ይሄ የወፍ ግሪሳ ተበተነልን። ሰላም ሆኖ አውሮፕላን በሰላም ያርፋል፣ በሰላም ይነሳል። በቃ አንድ ጥይት ይሰማል፣ ይበተናሉ ወፎች። ከትንሽ ጊዜ በኋላ ጥይቱን ወፎቹ ለመዱት። አይደለም ጥይት መድፍ ብንተኩስ አልጠፋልን አሉ። ለካ ሞትም ይለመዳል። እና ወፎች እኮ ሊመቱ ይችላሉ ሲተኩስ፣ ግን ድምፁን ለመዱት። እና ኢትዮጵያውያን ስንት ድምፅ ለምደን በር ያስደነገጣችሁ፣ እግዚአብሔር ይመስገን በሰላም ስለምትኖሩ ነው። አሜን አላላችሁም? ግን እሺ፣ ብዙ የሚያናግር ነገር ነው ንግግራችሁ፣ ድንጋጤያችሁ። ለማንኛውም በቤተ ክርስቲያናችን ምን ያህል ርኅራሄ፣ ምን ያህል መንፈሳዊ ቅንነት ቤተ ክርስቲያን ለድሆችም ለባለ ሀብቶችም እንደሆነች የሚያሳየው ቀለበት ይገዛና ሰፊ ቀለበት ይቀመጣል። ምንም ገንዘብ የሌላቸው ድሆች ሲመጡ የሁለቱም ጣት በዚያ ሰፊ ቀለበት ላይ የባልየውም የሚስትየውም ጣት ይገባና የቀለበት ጣቶቻቸው እዛ ውስጥ ይሆኑና ስርዓተ ጸሎቱ ያልቃል። ከዚያ እንደዛ ሆነው ስርዓተ ጸሎቱ ቅዳሴው ምኑ ካለቀ በኋላ እስከ ደጀ ሰላም በዛው በአንድ ቀለበት ታስረው ይሄዳሉ። ደጀ ሰላም እኔ እንጃ አባታችን እንግዲህ መላከ ብርሃን አለ አሁን ደጀ ሰላም እኔ አዲስ አበባ አይቼው አላውቅም። እንዳልሳሳት ብዬ ነው የጠየቅኩ። እና ደጀ ሰላም የቱ ነው እስኪ ንገሩኝ፣ እስኪ ወንዶች እስኪ ንገሩ። ደጀ ሰላም የት ነህ ስትባሉ ደጀ ሰላም ትላላችሁ። እና ምን ማለት ነው? ድግስ ቤት ማለት ነው አይደለም? የሆነ እየበላችሁበት ያለው ቤት ነው። የሆነ እየበላችሁ እየጠጣችሁ ያላችሁበት ነው ደጀ ሰላም የሚባለው አይደለም? ከተማ እንደዛ ነው። ደውላችሁ ኧረ እዛ ቤተ ክርስቲያን ደጀ ሰላም ውስጥ ነኝ ካለ አንድ ሰው በቃ ምን እያደረገ እንደሆነ ግልጽ ነው። በገጠሩ መሐራ ቤት ይባላል። ይሄ ነፍሲ ማር ብለን ምግብ የምንበላበት ማለት ነው። ከተሜው ደግሞ ዘኬ ምናምን ይለዋል። እሺ፣ ለማንኛውም ግን ደጀ ሰላም የሚባለው በቤተ ክርስቲያን በስተምዕራብ በኩል የግድ ይሰራል። ቤተልሔም ቤት ነው የሚሰራው። አቤት፣ በስተምስራቅ በመሃል ላይ ቤተ መቅደሱ አለ እና ብዙ አገልግሎቶች ይሰሩበታል። ያ ደጀ ሰላሙ እዚያ ደጀ ሰላም ድረስ ቀለበቱን አድርገውት ይሄዳሉ። ደጀ ሰላም ሲደርሱ ምስጢረ ጋብቻን ተምረው አንድ አካል እንደሆኑ አንድ ነፍስ እንደሆኑ ፍቅር እስከ መቃብር ሳይሆን ከመቃብር በኋላም ሕይወታቸው ሕይወት መልአካዊ ተሰጥቷቸው እንስሳዊ ጠባያቸው እዚህ መቃብር ላይ ቀርቶ አንድ አካል አንድ አምሳል ሆነው እንደሚነሱ ያስተምራቸዋል።
ቀለበቱ ደግሞ ለሌላ ድሃ ስለሚያስፈልግ ይመለሳል ማለት ነው። ይዘውት አይሄዱ። እንዲህ የምታደርግ ቤተ ክርስቲያን ናት በስርዓት ደረጃ ያለችን። ዛሬ ላይ ቅድም እንዳልኩት አንዳንድ ነውረኞች ምናልባት እንዲሁ ባለማወቅም ይሁን በድፍረት አላቅም እንደዚህ ያሉ ተብሎ ሲናፈስ ስናይ የቤተ ክርስቲያኒቱን መልክ እጅግ በጣም የሚያጠፋ ነገር ነው። ማንኛውም ድሃ ያለ ብር አቅም የለኝም ካለ ልጁን ክርስትና ማስነሳት ይችላል። ለሞቱ ዘመዶች ጸሎተ ፍትሐት በነፃ ጸሎቱን ማስደረስ ይችላል። የትኛውንም መንፈሳዊ አገልግሎት በነፃ ማድረግ ይችላል። ቤተ ክርስቲያን የድሆችም የሀብታሞችም ናት እንጂ ገንዘብ ለሚከፍሉት ብቻ አይደለችም። ስለዚህ ደግ የሆነችዋን ቤተ ክርስቲያን ምናልባት እንደው ጥቂት ነውር በምንሰራ ሰዎች የሚያዩ ሰዎች የሰዎችን ሳይሆን የቤተ ክርስቲያኒቱን እውነተኛ መልክ ቢያዩት ለማለት ነው። ስለዚህ ቤተ ክርስቲያኒቱ ንግድ የሚባል ነገር እንደ ስርዓት አታቅም። የሐዲስ ኪዳኗ ቤተ ክርስቲያን በዙሪያው ያሉ ሱቆች ብያችኋለሁ። በኋላም አንዳንድ ማብራሪያዎች ይኖሩኛል፣ እመለሳለሁ መጨረሻ ላይ። በዙሪያው ያሉ ሱቆችም ቢሆኑ ግዴታ ያመጣቸው ናቸው። ቅንጦት አይደለም። ቅንጦት ያመጣቸው አይደሉም። ከናንተም ከቤተ ክርስቲያኒቱ ምናልባት ለናንተ በተደጋጋሚ እንግዲህ የማስተማር ጉድለት ይሁን አላቅም፣ ብቻ ግን ቅድም ያልኳችሁ እያንዳንዱ ምዕመን ከአስር አንዱን ቢሰጥ አስራት በኩራቱን ቢያወጣ ይሄ የምትሉት ነገር በሙሉ ላይ ያስፈልግ ይችላል። አሁን እኮ ቤተ ክርስቲያን በእናንተ አስራት በኩራት አይደለም ነው፣ በእናንተ የስለት ገንዘብ ነው። እና ዝም ብላችሁ ትንሽ ጸለያችሁ ከአስራታችሁ ላይ እንዲሁ ዝም ብሎ ደስ ያላችሁን ስለምታደርጉ ነው። በመደበኛ መንገድ ግን ከአስር አንዱን ቢሰጥ ሰው ይሄ ሁሉ ንትርክ አይኖርም ነበር ቤተ ክርስቲያናችን ውስጥ። ለማንኛውም አምላካችን መድኃኒታችን ኢየሱስ ክርስቶስ እየገሰጸ ከቤተ መቅደስ ያስወጣቸውን እነዚያን አቻላቻ የሆነ ንግድ ይሰሩ ለመንፈሳዊ አገልግሎት ያይደለ እንዲሁ ለራሳቸው ጥቅም ያደርጉ የነበሩ ሰዎችን ገስጾ ከቤተ መቅደስ አስወጣ እና የዛሬዋን ቤተ መቅደስና ያኛውን እንዳታነጻጽሩ ለማለት ይሄን መልእክት ለማስተላለፍ ነው። ሌላው የመጨረሻ መልእክቴ ከዚህ ታሪክ ላይ እየሰማችሁ ነው አይደል? የመጨረሻ መልእክት የሚሆነው ያደፈው ቤተ መቅደስ ምንድን ነው ሚለውን ወደ ራሳችን አምጥተን ትምህርቱን እንቋጭ። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ ኢተአምሩኑ ከመታቦቱ አንትሙ ለእግዚአብሔር ወማህደሩ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤቶች እንደሆናችሁ አታውቁምን ብሎ እኛ የእግዚአብሔር ምኩራብ እንደሆንን ነገረን። እኛ ማለት የእግዚአብሔር ምኩራቦቹ ነን። የእግዚአብሔር ምኖቹ? ምኩራብ ማለት ቤተ መቅደስ ነው። ስለዚህ እኛ አሁን ዋነኛው የእግዚአብሔር እውነተኛው የእግዚአብሔር ቤተ መቅደሶች ነን። መለኮት የሰራን መሐንዲስ፣ ምድራዊ መሐንዲስ አይደለም፣ ግንበኛ አይደለም። እግዚአብሔር መሐንዲሳችን እግዚአብሔር ሆኖ እሱ ራሱ የሰራን የእግዚአብሔር ቤተ መቅደሶች ነን ቅዱስ ጳውሎስ እንደተናገረው። እና የእግዚአብሔር ቤተ መቅደሶች ከሆነን የእሱ ማረፊያ ነን። ሸቀጥ እንዲያርፍብን አይፈልግም። ግን ንጹሐን ነን። አሁን በሬ ስለተሸጠበት፣ ርግብ ስለተለወጠበት፣ ወርቅና ብር ስለተለወጠበት ምኩራብ አይደለ። ዋናው የቤተ ክርስቲያን አባቶቻችን ሲተረጉሙት ይሄ የጌታችን የኢየሱስ ክርስቶስ ጅራፍ ይዞ የመግረፉ ምስጢር ለኋለኛው ምጽአቱ ለኋለኛው ፍርዱ ምሳሌ ነው ይላሉ። ሲያርግ እንዳያችሁት እንዲሁ ይመጣል ብለዋል አይደል? ቅዱሳን መላእክት ሐዋርያት በደብረ ዘይት ተራራ በቢታንያ ምድር ላይ ከፍ ከፍ እያለ ሲያርግ ክርስቶስ አምላካችንን ከዓይናቸው እስኪሰወር ድረስ ቀና ብለው ያዩታል። ቅዱሳን መላእክት መጡና ሐዋርያትን የሐዋርያት ሥራ ምዕራፍ 1 ላይ ሲያርግ ያያችሁት እንዲሁ ይመጣል አሏቸው። ይመጣል። ሲመጣ ጅራፍ አለው። ይሄ ጅራፍ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ያለው ቃል ነው። ኑ የሚለው ጥሪ ነው። ሂዱ የሚለው የሚገርፍበት ጅራፉ ነው። ሂዱ የሚለው ከኔ ራቁ የሚለው ምሕረትንና ፍርድን ይዞ ይመጣል ክርስቶስ አምላካችን። እጁ ላይ አይደለም፣ ፍርድን ባንደበቱ አድርጎ ሲመጣ ያ የእግዚአብሔር ፍርድ ጅራፍ ተብሎ ተገልጧል በአባቶቻችን ትርጓሜ። እና ክርስቶስ ሲያጸዳ ያየነው ከመቅደሱ ጀምሮ ነው። ለካ ክርስቶስ ሲመጣ
በግርማ መለኮቱ ሲገለጥ ማጽዳት የሚጀምረው ውጭ ያለውን ብቻ አይደለም። ማጽዳት የሚጀምረው እዛው መቅደሱ ውስጥ ያረጁትን ጭምር ነው። ቤተ መቅደሱ ውስጥ ስላረጀ ቤተ መቅደሱ ውስጥ ስለኖረ ስለተመላለሰ ለካ ምህረት አያገኝም። አያችሁት? እግዚአብሔር ፍርዱን የሚጀምረው ከመቅደሱ ነው። ከዚያ ወደ ውጭ ላለው እግዚአብሔር ፍርዱን የሚጀምረው እናምናለን ብለው እምነት ከሚጎላቸው የእምነት መልክ ኖሮን ግን ደግሞ ኃይሉን የካዱ እነዚህ ሰዎች ላይ ፍርዱን እንደሚጀምር ሲያሳይ ከምኩራብ ጀምሮ ቁጣውን ጀመረ። ቤተ መቅደሱን ባሳደፉት ማለት ያን ምኩራቡን ባሳደፉት ብቻ ማለት አይደለም። ዋናው እኛ ቤተ መቅደስነታችን የእግዚአብሔር ቤተ መቅደስ ነንና የእግዚአብሔር ቤተ መቅደሶች እኛ ብዙ ሸቀጥ ይኖርብናል። እኔ ብዙ ጊዜ የሚባለው አባቶቻችን የሚያብራሩት የምታውቁት ከጾማችን ጋር አብሮ ማይሄድ ሸቀጥ አለ፣ ከጸሎታችን ጋር አብሮ ማይሄድ ንግድ አለ፣ ከመንፈሳዊው ህይወታችን ጋር ከክርስትናችን ጋር አብሮ ሊታይ የማይገባው እንክርዳድ አለ ያልጠራ እና ሰው የቂም የበቀል የክፋት ሱቅ ከሆነ በኋላ ልቡናውን ወደብ አድርገው አካንንት ከተከራዩት በኋላ በጥላቻ ሰው የእግዚአብሔር ንጹህ ቤተ መቅደስ ሊሆን አይችልም። ሰው የእግዚአብሔር ንጹህ ቤተ መቅደስ ሊሆን የሚገባው አጋንንት በሱ ልብ ላይ በሱ ህሊና ላይ በሱ አእምሮ ላይ የሚያራግፉትን ክፉ ነገር ሁሉ ከክርስቲያኖች ላይ ሊኖር የማይገባውን ነገር በሙሉ አራግፎ የሚኖር ንጹህ ከሆነ በኋላ ንጹህ የእግዚአብሔር ቤተ መቅደስ የሚሆነው። አሊያ ግን እኛም በሬ ባይነገድብን ከበሬ ይልቅ የገዘፈ ከፍየል ከላም ከበግ ይልቅ የገዘፈ ብዙ ነገር እንስሳዊ ጠባይ ማለት ነው። በሌላ አነጋገር ምናዊ ጠባይ አልኳችሁ? እንስሳዊ ጠባይ እኛ ውስጥ አለ። ይህን ከዚህ ያስወጣው አይደል ያለ ክርስቶስ አምላካችን በጅራፉ። ያ ቤተ መቅደስ እንስሳት ስለገቡበት ነው አይሁድን ክርስቶስ እየገረፈ ከዚያ ካህናቱን የሚያስወጣቸው። እንስሳትን ስለነገዱበት እንስሳት ላይ እና ሌላም ወርቅ ብርን መቅደሱ ላይ ስለነገዱበት። እኛ ጋር ምናልባት በውስጣችን የበላነው የበሬ ስጋ ሊኖር ይችላል፣ በሬ የለም። የበላነው የበግ ምናምን ስጋ ሊኖር ይችላል፣ ለጊዜው ግን በሬና ምናምን የለም እኛ ውስጥ። ግን ደግሞ እንስሳት ባይኖሩ የእንስሳት ባህሪ በውስጣችን አለ፣ የአራዊት ባህሪ በውስጣችን አለ። ይሄ እንስሳዊና አራዊታዊ ባህሪ በውስጣችን እያለ ንጹህ እግዚአብሔር ቤተ መቅደሶቹ ነን ወይ ብለን ራሳችንን እንጠይቅ ችግር ነው። ስለዚህ የተወደዳችሁ ክርስቲያኖች ያደፈ መቅደስ እንዳንኖር አምላካችን እግዚአብሔር በጅራፉ ሳይሆን በቃሉ ያንጻል። ዛሬ ቃሉ ያላነጻቸውን ሰዎች ጅራፉ ሲገርፋቸው ከባድ ነው እና እግዚአብሔር ጅራፉን እስኪያነሳ ድረስ ለምን እንቆያለን? አሁን ለመሆኑ እንደው እኛ ብንቆሽሽ የኛ ምኩራብ የኛ ቤተ መቅደስ ንጹህ የሆነው ሰውነታችን ለእግዚአብሔር ብቻ ሊሆን የሚገባው ሰውነት ቢቆሽሽ እግዚአብሔር በምንድነው የሚቀጣን የሚለውን ነገር ባጭሩ ተናግሬ ትምህርቱን ልቋጭ። የመጀመሪያው እግዚአብሔር መቅጫ የሚሆነው ክርስቲያኖች ክፉ ሰዎችን በማምጣት ነው። ክፉ ሰዎች የእግዚአብሔር ጅራፎች ናቸው። ክፉ ሰዎች የማን ጅራፎች አልኳችሁ? አቤት አይ በደንብ ንገሩ፣ ወንዶች ንገሩኝ። ክፉ ሰዎች የማን ምኖች ናቸው? መቼም ከሰማይ ሆኖ ጅራፍ ወደዚህ እንደዚህ አያስወነጭፍም ወይ ድንጋይ አይወረውርም ከሰማይ ሆኖ። የእግዚአብሔር ጅራፍ ማለት ለቆሸሸው ምኩራብ ላደፈው መቅደስ ክፉ ሰዎች ናቸው። እስኪ ከመጽሐፍ ቅዱስ እናምጣ። ሰሎሞን ቤተ መቅደስ ሰርቶ እግዚአብሔርን ካመለከበት እግዚአብሔር ቃል በቃል ካናገረበት ቤተ መቅደስ ወጥቶ በሴት ፍቅር ምክንያት ለአሕዛብ መስዋዕት ለአሕዛብ ጣዖታት ሰገደ። አንደኛ ነገሥት ምዕራፍ 11 ላይ ተጽፎ ይገኛል ታሪኩ። እግዚአብሔርን አሳዘነ ሰሎሞን። ተመልከቱ፣ ከእግዚአብሔር ጋር ተነጋግሯል በሰራው ቤተ መቅደስ። እግዚአብሔርን ካናገረበት ቤተ መቅደስ ወጥቶ እግዚአብሔር ቃል በቃል ሰሎሞንን ካናገረበት ምኩራብ ወጥቶ ለማይሰማና ለማያይ እንጨት መስገድ ጀመረ ሰሎሞን። እግዚአብሔርን አሳዘነው። ቤተ መቅደስ ሰውነቱን አሳደፈው። እግዚአብሔር በምን ቀጣው መሰላችሁ ሰሎሞንን? ቁጥር 13 14 ስትሄዱ እንዲህ ይላል፣ ወአቀመ እግዚአብሔር አዴራሃ ሰይጣነ ላይለ ሰሎሞን።
እግዚአብሔርም አዴር የተባለ ተቃዋሚ ወይም ጠላትን አስነሳበት ይላል። አያችሁት? ሰሎሞንን እግዚአብሔር ሲያዛዝነው በሰው ቀጣው። እንደ ጅራፍ በሚጋረፍ ሰው ቀጣው። እንደ ጅራፍ አልኩን ያሳንሽ፣ እንደ ጊንጥ በሚጋረፍ መርዝ በሆነ ሰው ቀጣው። አዴር ይባላል ይሄ ክፉ ሰው። አያችሁት? እግዚአብሔር የሚቀጣ ሰውን በሰው ይቀጣል። ሰውን በምን ይቀጣል? በሰው ማለት በክፉ ሰዎች ማለት ነው። አስባሲያኖስ የሚባል እስራኤልን ያቃጠለ በ70 ዓመተ ምህረት ከእስራኤላውያን ስጋ ሳሙና እየሰራ የሰው ስብ ሲቃጠል እንዲህ ነው እንዴ እያለ ምርምር ያደረገ የመጀመሪያው ክፉ ሰው ይባላል። ጥጦስ አስባሲያኖስ አባትና ልጅ ናቸው። እስራኤልን ካጠፉ በኋላ መራራ መከራ እንዳደረሱባቸው ያየ ሌላ ሰው እንዲያው እስራኤል ይሄ ሁሉ መከራ የደረሰባቸው ለምንድን ነው ይሆን ብሎ ሲጠይቀው ራሱን አስባሲያኖስን ምን አለ? በድለው ነበረ። ለበደሉት በደል እግዚአብሔር እኔን መቅጫ ጅራፍ አድርጎ አስነሳኝ አለ። እኔን መቅጫ ጅራፍ አድርጎ ምን አደረገኝ? አቤት! የክርስቶስ እንደማፍስሰው ነበር አይደለ? ለዚያ ቅጣት አድርጎ እኔን አስነሳኝ እንደማለት ነው። እንግዲህ እቺ ነገር በሀገራችንም የሆነች ይመስለኛል። ታሪኩ ምንድን ነው? ብዙዎቻችሁ የምታውቁት ይመስለኛል። አፄ ቴዎድሮስ ቅድም እንዲያውም ወደዚህኛው ወደ መቅደሱ መጣለሁ ያልኩበት ነገር ላይ ደርሻለሁ። የመጨረሻው ታሪክ ምን አድርገው ነበረ? 2 ቄስ 3 ዲያቆን ለቤተ መቅደስ ይበቃል አሉ። ስንት አልኳችሁ? 2 ቄስ 3 ዲያቆን ለአንድ ቤተ መቅደስ። ይሄ ሁሉ ጋጋታ ምንድነው? ሰርተህ ብላ አሉ። ሁሌም ይህን ታሪክ ሳስብ እንኳን በእኛ ዘመን አልሆኑ ነው የምለው። አልቀን ነበር አይመስላችሁም? ይመስለኛል 200 300 አካባቢ የምን ጉድ ነው። እና አስወጧቸው። አሁን 300 400 ካህናት ለማለት ይሄ ህንፃ እንኳን እየተከራየ ወይም ሌላ ዙሪያውን እንደው በጣም ጥሩ ህንፃ እንኳን ቢከራይ ከባድ ነው ገቢው ማለት ነው። ይሄን ሁሉ ሰው ማስተዳደር ግዴታ ነው። አያችሁት? ህንፃዎች የሚጠቅሙት እዚህ ጋር ነው። የእናንተ አስራት በኩራት ይሄንን ህዝብ በሉት እኮ እዚህ ያለው ካህን ይሄን መምራት ይችላል። በፈረቃ የሚሆኑ አገልጋዮችን መምራት ይችላል። እንዲያም ሆኖ የቤተ ክህነት ኑሮ የምታውቁት ነው። እንዲያውም ልነግራችሁ የፈለግኩት ካላችሁ እንኳን ተቸግራችሁ የምትሰጡት ነገር አልበቃ ስላለ ቤተ ክርስቲያን ሌላ አማራጭ መቅደሱ ከሚዘጋ ቅዳሴው ማህሌቱ ከሚታጎል አገልጋዮቹን ለማብዛት እንዲህ አይነት የገቢ አማራጮችን ታበዛለች። ይሄ ንግድ አይደለም፣ መንፈሳዊ አገልግሎትን ለማስቀጠል የሚደረግ ነገር ነው። ቤተ ክርስቲያንን ጃንጥላ ዘቅዝቆ ከመለመን የሚያድን ነገር ነው። የሆነ ችግር በመጣ ቁጥር እናንተ ባካችሁ ብሎ ለስብከተ ወንጌል 15 ደቂቃ እየተሰጠው ለልመና 1 ሰዓት የሚሰጠውን መርሃ ግብር ለማቆም ነው። በእርግጥ ልመና ሱስ ከሆነ አንዳንድ ጊዜ ቢሊዮኖችም እየገቡ ልመናው ላይ ቀር ይችላል። አላቅም። ይሄ የግለሰቦች ችግር ነው፣ የቤተ ክርስቲያኒቱ አይደለም። እንደዛ እንዳታያይዙት። እና ይሄ ሁሉ ካህን እርግጠኛ ነኝ በስታቸው ዘመን በአንድ ቤተ መቅደስ 40 ሰው ከኖረ ተመስገን ነው። ውጡ አሉ 5 ሰው ይበቃል ብለው እና ካህናቱ አዝነዋል። አንድ የተረገመ ለራሳቸው ነው የተረገመ ምለው ዲያቆን ተረገመ ያልኩት በሳቸው አንደበት ነው፣ በእኔ አይደለም። የተረገመ ነው የሚሉት መቼም ብዬ ነው። ገብታ ቅዳሴ ሲያስቀድሱ እስኪ ንገሩኝ፣ ሰራኢው ይሄ ምንድነው? ገባሬ ሰናዩ ዲያቆን የሚያነበው የማንን መልእክት ነው? ቅዳሴ ላይ የሐዋርያት የማንን? የሐዋርያው የወንዶች አታውቁትም? የማንን መልእክት ነው የሚያነበው? አረ በመድኃኒዓለም ተው። ዲያቆኑ የመጀመሪያው ዲያቆን ለንባብ ሲወጣ የማንን መልእክት ነው የሚያነበው? አቤት አባታችን ይሄ መቼም እኔ አንዳንድ ጊዜ የወንጌል ኪሳራ በጣም ነው የሚታይ። አሁን እናንተ ካላወቃችሁት ሌላው ሰው እንዴት ነው የሚሆነው? እርግጠኛ ነኝ እናንተ አሁን በቅዳሴ ያላችሁ በእርግጠኝነት በጣም ነው የምታስቀድሱት፣ ትማራላችሁ ደግሞ። እኔ ትምህርቱ እንዴት መሆን እንዳለበት እኔ እንጃ። ነግሬያችሁ ይሆን አንድ ጸሐፊ ያለውን ይመስለኛል ብዙ ጽፏል ስገምት። እኔ ስሙን አላውቀውም፣ ማህበራዊ ሚዲያ ላይ ነው ያየሁት። መግቢያዋን መታሰቢያ ብሎ ምን አለ? መታሰቢያ መጽሐፍ ሲገልጡ እንቅልፍ ለሚጥላቸው ይሁንልኝ አለ።
እና እባካችሁ አንብቡ ክርስቲያኖች፣ እንዲህ መታሰቢያ እስኪጻፍልን ድረስ ተው። ለማንኛውም እሺ፣ የቅዱስ ጳውሎስን መልእክት ነው የሚያነብ፣ ሌላ ንባብ የለው። የማንን መልእክት? 14 መልእክታት አሉት። ከ14 መልእክቱ አንዱን ማንበብ ግዴታው ነው። ይሄ ዲያቆን ግን ምን አነበበ መሰላችሁ? መጽሐፈ ኢዮብን አነበበው። ማንን አልኳችሁ? ምን ይላል ያ ደግሞ መጽሐፉ? ወያነግስ እግዚአብሔር ብእሴ መደለው፣ በአማርኛ እግዚአብሔር ክፉ ንጉሥ ያመጣል እያለ ያነበዋል። እና እንዲህ እያለ እየሰሙኝ ነው ወይስ እንዴት ነው ብሎ እንደዚህ የጎሪ ጥያቄ ነው የሚያነበው። ይችን ብቻ ብሎ በረከተ አብ ወፍትወ ወልድ ብሎ ናናና አሉት። ሊጨርስ ማለት ነው። አቤት ሲላቸው ቀጥሎ ያለውን በለው እስኪ ያሉት። ቀጥሎ ደግሞ በእንተ እከየ ህዝቡ ይላል። በአማርኛው ስለ ህዝቡ ክፋት ይላል። አጅሬው ለካ ይችን ነው የተዋት ቆርጦ። ሁሉንም በለው አሉት። እግዚአብሔር ክፉ ንጉሥ ያመጣል ስለ ህዝቡ ክፋት ብሎ ያሰበው ሳይሳካለት ተመለሰ እና ከዚያ ሲወጣ ዲያቆኑን ምን አሉት ይባላል። አልቀጡትም መሰለኝ፣ እድለኛ ዲያቆን ነው። ይኸውልህ እኔን ከሆነ ክፉ ለማለት የፈለግከው እኔ ክፉ ንጉሥ ሆኜ የመጣሁት አንተን ልቀጣ እግዚአብሔር አዞኝ ነው አሉት። አንተን ምን ልል? አቤት እግዚአብሔር በክፉ ሰዎች ይቀጣል። ምህረት የማያውቁ፣ ፍቅር የማያውቁ፣ ይቅርታ የማያውቁ፣ ወንድምነት እህትማማችነትን ወንድማማችነትን የማይፈልጉ፣ ጥቅም ብቻ ማዕከል ያደረገ ወንድማዊነት፣ እህትማማችነት፣ ቤተሰባዊነት ትርፍና ኪሳራ እያሰላ የሚኖር እንደዚህ አይነት ቅጣት ያመጣል እግዚአብሔር። ታውቃላችሁ ያ በኤሊ ዘመን የነበረው ቤተ መቅደስ ባደፈ ጊዜ አህዛብን አስነስቶ እግዚአብሔር እስራኤልን ቀጣ። ታቦታቸው ተማረከ። ካህናቱ ተገደሉ። ቤተ መቅደሱ ሲያድፍ እንዲህ ነው ዛሬ የሚያደርገው እግዚአብሔር። ክፉ ሰዎችን ያመጣል፣ ይቀጣል። እና ሰውነታችን በምንድን ነው ይሄን ሁሉ ቅጣት የሚቀበለው ለምንድን ነው የሚለውን ሁለት ጥቅሶች ልንገራችሁ። የመጀመሪያው የይቅርታ ልብ የለንም። በቃ ይችን እንያዝ። እምንጾመው ከቂም ጋር ነው፣ እምንጸለየው ከቂም ጋር ነው። በዋናነት ደግሞ እኔ የሚታየኝ ሀገራዊውን ነገር እያሰብኩ ነው እንጂ የሆነ ፐርሰናል የሆነ ነገር እንኳን ቢሆን ምናልባት እንደምንም ሽማግሌ ሊፈታው ይችላል። አንዳንድ ነገሮቻችንን ስታዩቸው ግን ጸሎትን መና የሚያስቀሩ ይሄን ያህል 55 ቀን ጾመን ከነነዌ እንድናንስ የሚያደርጉ የጾም አይነቶች አሉ። ነነዌ ስንት ቀን ነው የጾምነው? ይሄን እኛ አብይ ጾምን ስንት ቀን ነው የምንጾመው? ሌሎችን ጾሞች ስትጀምሩ ነፃ ቀን ይመስለኛል ወደ 100 አካባቢ ቀን መሰለኝ ካልተሳሳትኩ፣ ከሰባቱ አጽዋማት ውጪ የሆነ ቀን። ይሄን ያህል ዘመን እየጾምን ግን በ3 ቀን ይበልጡናል። አይገርማችሁም? እነዚህ የነነዌ ህዝቦች እኮ እግዚአብሔር የለሽ ሆነው ያረጁ እግዚአብሔር የለሾች ናቸው። ሲመለሱ ለካ ልባቸው ተሰሩ፣ በ3 ቀን ከእግዚአብሔር ጋር ታረቁ። ይሄን ያህል ቀን እየተጾመ ለምንድን ነው እንደው እግዚአብሔር እኛን እንባችንን የማያብሰው ጦርነት የማይጠፋው? ጠዋት የመጣን እንቅፋት ማታም ቀንም እየደጋገመም ይመታል። ለምንድን ነው? አያችሁ ክርስቲያኖች፣ እግዚአብሔር ጦርነትንም የሚያመጣ ዝም ብሎ እንዲሆኑ በጠዋጭ ሰዎች ስላሉ ብቻ እንዳይመስላችሁ። እግዚአብሔርን እሺ ብሎ ሰምቶ በቅን ልቡና የሚጸልይ በትሑት ሰብእና የሚጾም ሰው ከሌለ፣ መቅደሱን ያረከሰ ሰው ከበዛ ይሄው የሚያደርገው ይሄንን ነው። ምን ልላችሁ ፈልጌ ነው? እንደው ጸሎታችንን ተመልከቱ። እኔ ከይቅርታ አንጻር በተለይ ውጭ ሀገር ታውቁታላችሁ፣ ውጭ ላይ የአማሮች ቤተክርስቲያን የሚባል አለ፣ የኦሮሞዎች፣ የትግሬዎች ምናምን ይባላል። አንድ በሉ። እዚህም ሀገር ደግሞ ያው ነገር መጥቷል። በጣም የውጭ ሲገርበን እዚህ ሀገር መጥቷል። እስኪ ጸሎታችንን እንየው። 2 ቃላት በጣም ይገርሙኛል። እነዚህ ልነግራችሁ ፈልግ ምንል በደላችንን ይቅር በለን እኛ ምን ያሉንን። አንዳንድ ቤተክርስቲያን አሁን ይሄ ይጸለያል የፖለቲካ ጭራ ይዞ የእነንትና ቤተክርስቲያን እያለ ጸሎቱን ካድሬ ሊሰማው ይችላል። እግዚአብሔር ግን ሊሰማው አይችልም። እውነት ለመናገር
የተቧደነለት ክልል ሊሰማው ይችላል። የምንቧደንለት አምላክ ግን የለንም። በአንዲት ኦርቶዶክሳዊት ቤተክርስቲያን ጥላ ስር ሆነን ይሄንን አስተሳሰብ ይዞ ሄዶ የበደሉንን ይቅር እንደምንል ምን ማለት ነው? እና ምን በደል ሲሆን ነው እስኪ ይቅርታ የሚያደርጉት እነዚህ ሰዎች? ስልክ ሲጠፋባቸው ነው? ባለፈው ስልኬን ወስደው እና ይቅርታ አድርጌ ነው? ምንድነው? እስኪ ምን አይነት ጥፋት ሲሆን ነው ሰዎች ይቅርታ የሚያደርጉት? ምን አይነት በደል ሲደርስባቸው ነው ሰዎች የይቅርታ ልብ ኖሯቸው እኛ የበደሉንን ይቅር እንደምንል ብለው የሚናገሩት የሚጸልዩት? በምን ሞራለው? ከበሬና ከላም ከፍየል ከርግብ የገዘፈ ከቋጥኝ የገዘፈ በደልና ርኩሰት ተሸክሞ የክፋትና የቂም ሸቀጥ ሆኖ ሰው ይሄን ጸሎት እየጸለየ እግዚአብሔር በብር ነው እሱን ንጹህ መቅደስ አድርጎ ጸሎቱን የሚሰማው። እኛ በዚያ በምኩራቡ ከተደረገው ነገር በላይ እግዚአብሔር ቢመጣ የሚፈርድብን ሰዎች ነው ክርስቲያኖች። በእኛ የሆነው ሸቀጥ ይበዛል። በደላችንን የበደሉን ይቅር እንደምንል እስኪ ያስቡት ደግማችሁ ክርስቲያኖች። እምንለው በምድራዊ ባለስልጣን ቢሆን በልባችን ዘማሪው እንዳለው የሆዴን በሆዴ ይዘን የልባችን በልባችን ይዘን እናታልለው እንችላለን። በእግዚአብሔር ፊት ቆሞ ሰው ግን የበደሉንን ይቅር እንደምንል እስኪ ተመልከቱት። ሀገራዊ ጉዳያችንን ተበድለናል የሚሉ ወገኖቻችን እንደ ልጅ ሆኜ ነው የምነግራችሁ። ዝም ብሎ እንዳልተቻ ሁሌ እናገራለሁ። በነገራችን ላይ ምናልባት አንዳንድ ጊዜ ያው እንደ ኃላፊነት ይከብዳል መሰለኝ ለአንዳንድ ሰው፣ ለኔ ግን ደስ ብሎኝ ነው የምናገረው። እንደ ልጅ በልጅነት መንፈስ ስለሆነ በደላችንን ይቅር በለን ለማለት የበደሉንን ይቅር እንደምንል የሚቀድም ነገር አለው። ይሄ ሳይሆን እንዴት እግዚአብሔር ይታረቅ? እስኪ ንገሩ ክርስቲያኖች። በምን መልክ? አንድ የውሸት ጸሎት፣ የውሸት ጾም፣ ሰማይን ከምድር ያላስማማ ጸሎት፣ ጾም ከደመና በታች እንዲቀር የሚያደርገው አንዱ ትልቁ ችግር ይሄ ነው። እግዚአብሔርንም ሰውንም አላከበር ነው። እና እባካችሁ ታረቁ። አረ እናንተ ያኔ እንዲህ አርጋችሁን እንዲበድላችሁ ከእናንተ ጋርማ በአንድ ቤተ መቅደስ አንቀድስም። አያችሁት? ከዚያስ ቤተ መቅደስ ይሄድና የበደሉን ይቅር ምን አይነት ቀልድ ነው ክርስቲያኖች? ከዚያስ እናንተም የምትሉት እኛም የምንለው ካህናቱን ተከትለን ሀበነ ንህበር በዘዚአከ መንፈስ ቅዱስ። እስኪ ምን አልኳችሁ? ሀበነ የት እያስቀደሱ ነው? አሁን እንደዛ ነው የሚለው ካህኑ። እሺ በደንብ ይስሙት። ሀበነ ንህበር በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን። እስኪ አብራችሁ በሉ። በአንተ መንፈስ ቅዱስ በሉ። አንድ እንሆን ዘንድ አንድነትን ስጠን። ባንተ ምን ሰውን ግን አንድ እያደረገ ያለው እያገናኘ ያለው አብሮ እንዲበላ አብሮ እንዲጠጣ አብሮ እንዲኖር እያደረገ ያለው እውነት እግዚአብሔር መንፈስ ነው? ወንዝ አይደለም የሚሰበስበው፣ ቋንቋ አይደለም የሚሰበስበው፣ ቡድን አይደለም የሚሰበስበው። ከዛ ግን ጸሎት ላይ ሀበነ ሁሉም ካህኑም ህዝቡ አንድ ላይ እና አሁን እኛ እውነተኛ የእግዚአብሔር ምኩራቦች ነን፣ ያልተዳደፈ መቅደስ ነን። አድፈናል። ጅራፉ ሳይሆን ቃሉ ያንጻን። ስብሐት ለእግዚአብሔር።